በዲቪ ሎተሪ ወይም ደግሞ በዳይቨርሲቲ ሎተሪ ፕሮግራም ወደፊት ለመሳተፍ የምትፈልጉ ሰዎች የአሜሪካን ስቴት ዲፓርትመንት አዲስ ያወጣቸው መመሪያዎች አሉ። እሱን መረጃ ለማጋራት ነው ዛሬ የመጣሁት። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። በቅርቡ ወይም ደግሞ ዛሬ ላይ ነው እንግዲህ አዲሱ ሬጉሌሽን ይወጣል ተብሎ የሚገመተው። በዳይቨርሲቲ ሎተሪ ፕሮግራም ወይም ደግሞ ዲቪ ሎተሪ ብዙ ጊዜ እኛ የምንለው ዲቪ ሎተሪ ነው የምንለው። ያንን የዲቪ ሎተሪ ፕሮግራም ላይ ለመሳተፍ የምትፈልጉ ወይም ደግሞ ለመመዝገብ የምትፈልጉ ሰዎች አዳዲስ አሜሪካን ስቴት ዲፓርትመንት አዳዲስ ያወጣቸው መመሪያዎች አሉ። እነዛ መመሪያዎች ምንድናቸው ነው? አንደኛ ካሁን በኋላ በዲቪ ሎተሪ ለመሳተፍ የሚፈልጉ ሰዎች ቫሊድ የሆነ አንኤክስፓየር የሆነ ፓስፖርት ያስፈልጋል። አዲስ መመሪያ ነው። በጣም ብዙ ጊዜ ፍሮድ እየተፈጸመ ተቸግረናል በሚል ነው የአሜሪካ መንግስት አሁን አዲስ የፓስፖርት ሪኳየርመንት ያመጣው። ስለዚህ ማናችሁም ቢሆኑ ፓስፖርት ከሌላችሁ አሁን ቤዚካሊ ምንድነው ፓስፖርት የሌለው ሰው የዲቪ ሎተሪ ፕሮግራሙን መወዳደር እንኳን አይችልም ነው። ስለዚህ have a valid passport አንኤክስፓየርድ የሆነ ፓስፖርት ያስፈልጋቸዋል። ሁለተኛ ለመመዝገብ የአሜሪካ መንግስት አሁን $1 ቻርጅ ያደርጋል። ከዚህ በፊት ነፃ ነበር ሰርቪሱ፣ ማንኛውም ሰው አፕላይ ማድረግ ይችላል without being charged አሁን ግን $1 እያንዳንዱ ሰው ይከፍላል ማለት ነው። ሁለተኛው ነው። ሶስተኛው ደግሞ የዲቪ ሎተሪውን ፕሮግራሙን ሬጂስተር በምታደርጉበት ጊዜ የፓስፖርታችሁን ባዮግራፊክ ፔጅ ማለት ምንድነው? ፎቶግራፉ፣ ስማችሁ፣ ዴት ኦፍ በርዝ እና አንዳንድ ቤዚክ የሆኑ ኢንፎርሜሽን ያለበት ፔጅ ስካን ተደርጎ አፕሎድ መደረግ አለበት። ይሄ ከዚህ በፊት ያልነበረ ነገር ነው፣ አሁን አዲስ ነው። ስለዚህ የባዮግራፊክ ፔጅ ኦፍ ዮር ፓስፖርት ስካን ተደርጎ አፕሎድ መደረግ አለበት። ከዛ በተረፈ ጥቃቅን ለውጦች አሉ። አሁን ለምሳሌ ጀንደር የሚለውን በሴክስ ለውጠውታል። ድሮ ኤጅ ነበር የሚለው ኤጅ የሚለውን አሁን ዴት ኦፍ በርዝ ኤግዛክት የሆነውን ዴት ኦፍ በርዛችሁን ነው ማስገባት ያለባችሁ። እስካሁን ድረስ አልተከፈተም። ዲቪ የወደፊቱ የዲቪ ፕሮግራም አሁን አልተከፈተም። ይሄ ነገር ኢፌክቲቭ የሚሆነው አሁን አዲሱ ሬጉሌሽን ከወር በኋላ ነው፣ ከ30 ቀን በኋላ ነው። ፕሮባብሊ ላይክ አራውንድ ኤፕሪል 11 2026 ማለት ነው። ስለዚህ አዲሱ የዲቪ ፕሮግራም ከፈታል ተብሎ የሚጠበቀው ሚድ ኤፕሪል አካባቢ ነው። እንደተከፈተ ግን መረጃውን መጥቼ ለማጋራት ሞክራለሁ። የሚጠቅማችሁ መረጃ ነው በሚል ነው ይሄን ያጋራዋችሁ። የበፊቱ ዲቪ አሸናፊዎች ወይም ደግሞ ያለፈው ዓመት ፕሮግራም እስካሁን ድረስ ፖዝድ እንደሆነ ነው። ያ ፖዝ የተደረገ ነገር እስካሁን ሊፍትድ አልሆነም እንዳለ ነው ማለት ነው። ግን አትሊስት ካሁን በኋላ መመዝገብ የምትፈልጉ ሰዎች እነዚህን አዳዲስ መመሪያዎች ጠንቅቃችሁ ብታውቁ ይረዳችኋል። መረጃው በጣም ይጠቅማችኋል በሚል ነው። መረጃ የስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። ለአሜሪካን ኢሚግሬሽን ቢሮ ያስገባ ነው ማመልከቻ በጣም ረጅም ጊዜ ወስዶበታል። ዓመት፣ 2 ዓመት፣ 3ም 4ም ዓመት። ምንድነው ማድረግ ያለብን? ዝም ብለን መጠበቅ ነው ወይ ለምትሉ ሰዎች አንዳንድ ነገር ለማለት ነው የመጣው ዛሬ። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ብዙ ጊዜ እንግዲህ አሜሪካን ሀገር አንዳንድ አፕሊኬሽኖች፣ ቤኔፊቶች ብዙ ሰው ፋይል ያደርጋል። ለምሳሌ N400 ሲዝን ለመሆን I-485 የሚባል ፎርም አለ። ግሪን ካርድ ለማግኘት አሳይለም አፕሊኬሽን። ባለፈው እንደውም ትንሽ ፎከስድ ሆኜ ያወራሁት ስለ አሳይለም አፕሊኬሽናችሁና እሱ የረዘመባችሁን ሰዎች ነው። ግን ያ ብቻ አይደለም። ሪት ኦፍ መንዳመስን ፋይል ማድረግ የምትችሉት በአሳይለም አፕሊኬሽን ብቻ አይደለም። N400ን በተመለከተ ሲዝን ለመሆን ኢቨን ኢንተርቪው ተደርጋችሁ ውጤታችሁ በጣም የረዘመባችሁ፣ ውጤት ሳይሰጧችሁ ወይም ደግሞ ቃለ መሐላ ሳትፈጽሙ ብዙ የቆየባችሁ፣ ግሪን ካርድ አፕላይ አድርጋችሁ ረጅም ዓመት የፈጀባችሁ፣ የስ ኦፍ ኮርስ አሳይለም አፕላይ አድርጋችሁ ረጅም ዓመት የፈጀባችሁ፣ ወይም ደግሞ አሳይለም ኢንተርቪውን አድርጋችሁ ውጤት ሳይሰጣችሁ ረጅም ጊዜ የሚፈጅበት ጊዜ አለ። አንዳንድ ጊዜ ዓመት፣ አንዳንድ ጊዜ 2 ዓመት፣ 3 ዓመት። I-730 ደግሞ ፋይል ይደረግና ምንም አይነት አድጁዲኬሽን ሳይኖር ወይም ደግሞ ውሳኔ ሳይሰጥ ለረጅም ዓመታት የሚቆይበት ጊዜ አለ። ያ በሚሆንበት ጊዜ ባለፈው በአሳይለም ዙሪያ ነው የተናገርኩት። ግን ሪት ኦፍ መንዳመስ ማለት መንግስትን አስገድዶ ማድረግ የሚገባውን ስራ እንዲሰራ ማስገደድ ማለት ነው ሪት ኦፍ መንዳመስ። ስለዚህ ያ መብት አላችሁ ሁላችሁም። ስለዚህ እስከዛሬ ድረስ የሲቲዝን አፕሊኬሽን ሞልታችሁ ገንዘቡን ከከፈላችሁ በኋላ አሻራ ከሰጣችሁ በኋላ ወይም ደግሞ ኢቨን ኢንተርቪውን ካደረጋችሁ በኋላ ውሳኔ ሳይሰጣችሁ 6 ወር፣ ዓመት የምትቆዩ ሰዎች ይህንን እድል መጠቀም ትችላላችሁ። ግሪን ካርድ አፕሊኬሽንም እንደዚሁ የተወሰነ ጊዜ ኦፍ ኮርስ ባክሎግ ስላለ የተወሰነ ወራት፣ አንዳንድ ጊዜ ዓመታትም ሊፈጅ ይችላል። ግን ኢንዴፊኒትሊ በጣም ለረጅም ጊዜ የሚንዛዛባችሁ ከሆነ ይህንን አማራጭ መውሰድ ትችላላላችሁ። የአሳይለም አፕሊኬሽንም እንደዚሁ ባለፈው በሰፊው አውርቼበታለሁ በአሳይለም አፕሊኬሽን ዙሪያ። ግን አፕሊኬሽኑን ብቻ አይደለም ኢንተርቪው ከተደረገ በኋላ ሰው ዩዥዋሊ በ2 በ3 ሳምንት ነበረ ውጤት የሚሰጠው። አሁን ሰስፔንድ ከመደረጉ ውጤት ሰስፔንድ ከመደረጉ በፊት ማለት ነው። አንዳንድ ጊዜ ግን ከ6 ወር በላይ ይቆያል። አንዳንድ ጊዜ ከዓመት በላይ 2 ዓመት የሚቆይበት ሰው አለ። ዝም ብላችሁ መጠበቅ የለባችሁ። you have to file writ of mandamus which means ይሄ ነገር መንግስት ስራውን እየሰራ አይደለም። እኔ የሚገባኝን ነገር በሙሉ አድርጌያለሁ፣ መክፈል ያለብኝን ከፍያለሁ፣ አሻራ መስጠት ካለብኝ ሰጥቻለሁ፣ አቅርብ የተባልኩትን ሁሉ ዶክመንት አቅርቤያለሁ፣ መንግስት ግን ስራውን እየሰራ አይደለም በማለት
በመክሰስ ሁኔታዎችን ለማስተካከል ትችላላችሁ። ብዙ መፍራት የለባችሁም። ከከሰስን ደግሞ እንደዚህ ያደርጋሉ ከሰሱን ብለው ነው። እንደዛ አይነት ነገር የለም። እኛ በየጊዜው ነው ይሄን ነገር የምናደርግ። እንደዚህ የተባለም ሰው የለም። እንዲህ የሆነበትም ነገሮች የከረሩበትም ጊዜ የለም። ስለዚህ እድሉን አትሊስት እንድታውቁት በሚል ነው። የመረጠ ሰው ይሄንን ማድረግ ይችላል። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። አንድ ሰው አሜሪካን ሀገር ከመጣ በኋላ ወይም ደግሞ የሌጋል ፐርማነንት ሬዚደንት ሆኖ ወይም ህጋዊ የመኖሪያ ፈቃድ ይዞ 5 ዓመት ወይም ደግሞ 3 ዓመት ከኖረ በኋላ የሲቲዝንነት ወይም ደግሞ የዜግነት ማመልከቻ ማስገባት ይችላል። ዛሬ ለማለት የፈለግኩት ጀስት 5 ዓመት ወይም 3 ዓመት ስለኖረ አንድ ሰው የዜግነት ማመልከቻውን ማስገባት አለበት ወይስ የለበትም የሚለውን ትንሽ ሪስክ ያለባቸው ሰዎች ስላሉ ያንን ለማመልከት ነው። አላን ጉደታ እባላለሁ ከአላን ጉደታ የጠበቃ ቢሮ ነው። መጀመሪያ ላይ ለመናገር እንደሞከርኩት አንድ ሰው አሜሪካን ሀገር ከመጣ በኋላ የተወሰነ ዓመት ከኖረ በኋላ የዜግነት ማመልከቻው ያስገባል። ስቴፖች አሉ የሚከተለው። የሚከፍለው ገንዘብ አለ፣ የሚያጠናው ጥያቄዎች አሉ፣ እንግሊዝኛና ሲቪክ። እነዛን በደንብ ከመለሰ በኋላ ያው ሲቲዝን ይሆናል። ነገር ግን አሁን ላይ ትንሽ መጠንቀቅ ያለባቸው ሰዎች አሉ። ጀስት 5 ዓመት ሙሉ ግሪን ካርድ አለን ስለዚህ ዜግነት መብት አለኝ ብሎ ቶሎ መጋፈጡ ትንሽ አንዳንድ ሪስክ ያለባቸው ሰዎች አሉ። እነማን ናቸው እነዛ ሪስክ ያለባቸው? አንደኛ ግሪን ካርድ ኖሯቸው ነገር ግን ከአሜሪካን ሀገር ውጪ ትራቭል አድርገው ከዓመት በላይ ከ6 ወር በላይ የቆዩ ሰዎች አሁን የዜግነት ማመልከቻቸውን ባያመለክቱ ይመረጣል። ምክንያቱም የሆነ ነገር ትሪገር ያደርጋል። እነዚህ ሰዎች አባንደን አድርገውታል። ከ6 ወር በላይ ከአሜሪካን ሀገር ውጪ ቆይተዋል። ስለዚህ አሜሪካን ሀገር እየኖሩ አይደለም፣ የሰጠናቸውን ቤኔፊት ሊጠቀሙበት አልቻሉም። አሜሪካን ሀገር የመጡት ጀስት ለመጎብኘት ነው፣ ብዙ አይቆዩም። ስለዚህ አይደለም ሲቲዝኑን ኢቭን ግሪን ካርድ እንኳን የሚያስፈልጋቸው ሰዎች አይደሉም ሊባል ይችላል። ምክንያቱም ሁኔታዎች ነገሮች እየተቀየሩ ስለሆነ ሰዎች ይወቁት በሚል ነው። አንደኛው ይሄ ነው። ሁለተኛ ትንሽም ቢሆን የክሪሚናል ባክግራውንድ ያለባቸው ሰዎች ወንጀሉ ምናልባት በጣም ማይነር ሊሆን ይችላል፣ ማይነር ሊመስል ይችላል፣ ወይም ደግሞ የዛሬ 10 ዓመት 15 ዓመትም ሆኖ 7 8 9 ዓመትም ሆኖ ሊሆን ይችላል። ፍርድ ቤት ተኬዶ ያ ሰው በነፃም ተለቆ ሊሆን ይችላል depending on the crime that he was charged። እነዛ ሰዎችም እጅግ በጣም መጠንቀቅ አለባቸው ዜግነት ማመልከቻን ሲያመለክቱ። ምክንያቱም ያ ነገር ጉድ ሞራል ካራክተር ወይም ደግሞ ጥሩ ሰው አይደለም የሚለውን ነገር ትሪገር ያደርግና ኦፊሰሮቹ አሁን ትልቅ ዲስክሬሽን ተሰጥቷቸዋል። ያ ነገር ወዳልተፈለገ መንገድ ሊወስድ ይችላል። ሶስተኛ ከዚህ በፊት በኢሚግሬሽን ዙሪያ የሆነ ችግር ያለባቸው ሰው ሚስ ሪፕሬዘንት ያደረጉ ፍሮድ የፈጸሙ ወይም ደግሞ በማጭበርበር እንኳን ለማለት ቃሉ ከበድ ይላል፣ ግን ኢቨን ግሪን ካርዳቸውን ያገኙበት ሁኔታ የሆነ ችግር ያለው ነገር ከሆነ የዜግነት ማመልከቻቸውን ከማመልከታቸው በፊት ከጥሩ ባለሙያ ጋር ቢማከሩ ይበጃል። ምክንያቱም ያም ራሱ ሌላ ያልተፈለገ ችግር ሊያመጣ ይችላል። ስለዚህ ሰዎች 5 ዓመት ኖረናል ስለዚህ መብት አለን ብለው የዜግነት ማመልከቻቸውን ከማመልከታቸው በፊት ቆም ብለው ሊያስቡ ይገባል ማለት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ።